አርዕስተ ዜና የአርባ ምንጭ ከተማ የተፈጥሮ ሀብቶችን በዘላቂነት መንከባከብ ሊጠናከር እንደሚገባ ተገለጸ። የአርባ ምንጭ ሁለገብ ስታዲየም ግንባታ በተያዘለት ጊዜ እንዲጠናቀቅ ኢትዮጵያውያን ድጋፍ እንዲያደርጉ ጥሪ ቀረበ። በበጀት ዓመቱ 9 ወራት 3.6 ቢሊዮን ብር ገቢ መሰብሰቡን የጋሞ ዞን ገቢዎች መምሪያ አስታወቀ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን ለሰዓቱ የተዘጋጁ ዜና 42ን ይዤ ቀርቤያለሁ። ሲራክ ሳህለ ነኝ። ከአገር ውስጥ ዜና ጀምራለሁ። የአርባ ምንጭ ከተማ የተፈጥሮ ሀብቶችን በዘላቂነት መንከባከብ ሊጠናከር እንደሚገባ ተገለጸ። የአረንጓዴ አሻራ መርሃ ግብር አካል የሆነው የበልግ ወቅት ችግኝ ተከላ በአርባ ምንጭ ከተማ ተካሂዷል። ሲሳይ ማሞ ተጨማሪ አለው። የአረንጓዴ አሻራ መርሃ ግብር አካል የሆነው የበልግ ወቅት ችግኝ ተከላ ፕሮግራም በአርባ ምንጭ ከተማ ተካሂዷል። የጋሞ ዞን አስተዳደር የመንግስት ዋና ተጠሪ አቶ ሐኪሜ አየለም በወቅቱ እንዳሉት የአርባ ምንጭና አካባቢው ህልውናም በዙሪያ የሚገኙ የተፈጥሮ ሀብቶች ናቸው። የነጭ ሳር ብሔራዊ ፓርክ አካል የሆኑም አባያና ጫሞ ሐይቆች፣ አርባዎቹ ምንጮችና ሌሎችንም ከከተማው የሚዋሰኑ የተፈጥሮ ሀብቶችን በአብነት ጠቅሰዋል። ችግኝ መትከል ብቻ ሳይሆን በዘላቂነት በመንከባከብ የተፈጥሮ ሀብቱን መጠበቅ እንደሚገባ ነው አቶ ሐኪሜ ያስገነዘቡት። ይሄ አካባቢ በደን ካልተሸፈነ አርባ ምንጭ ከተማ ህልውና አደጋ ውስጥ ነው የሚሆነው። ስለዚህ ይሄ ስለሆነ በዋናነት ዛሬ እየተከልን ያለነው አሁን የደን ችግኞችን ነው። የተለያዩ የደን ወይም የአየር ጸባዩን ሊቋቋሙ የሚችሉ የደን ዝርያዎችን ነው እየተከልን ያለነው። ስለዚህ አሁን እነዚህ ዙሪያው ደን ስናለብስ ነው አርባ ምንጭ ከተማ ህልውናው በጣም የአባያና የጫሞ ህልውናም አርባ ምንጭ ጫካ ህልውናውን ሊጠበቅ ምንጩም ሊጠበቅ የሚችለው። አረንጓዴ አሻራ ከተጀመረ ጊዜ ጀምሮ ባለው ሂደት ውስጥ ህዝቡ ልምድ አድርጎታል። በየአመቱ በልግና መኸር የአረንጓዴ አሻራ የአንድ ጀንበሩንም ጨምሮ ያው ተክሎ ልምድ ስላለ ከዚህ በፊትም እዚህ አካባቢ ተክሎ ፀሐይ ሲሆን ደግሞ ውሃም ጭምር ጧጧት ያጠጣ የአርባ ምንጭ ከተማ ህዝብ ስለነበረ በጣም ትልቅ ልምድ አለው። እጅግ በጣም በነቅስ እየተሳተፈ ነው ያለው። የአርባ ምንጭ ከተማ አስተዳደር ከንቲባም ዶክተር መስፍን መንዛ በበኩላቸው በዛሬው የበልግ ችግኝ ተከላ ከ10 ሺህ በላይ ችግኞችን ለመትከል መታቀዱን ጠቅሰዋል። ችግኞቹ ሀገር በቀልና የአካባቢ መራቆትን በአጭር ጊዜ ማገገም የሚያስችሉ እንደሆኑ ከንቲባው ጠቅሰዋል። ተፈጥሮ ሀብትን በመንከባከብ ረገድ ከዚህ ቀደም የተገኙ ተሞክሮዎችን መሰረት በማድረግ መስራት እንደሚገባ ነው ከንቲባው የሚናገሩት። ችግኝ መትከል አሻራ ማኖር አንድ ነገር ነው፣ ግን የተከልነውን ደግሞ ችግኝ መንከባከብ እና ሁሉ ጊዜ ክትትል አድርጎ መጽደቁን ጽድቀት ደረጃውን መጠን መከታተል ሌላው ተግባር መሆን አለበት። ስለዚህ ለዚህ ሁሉም ባለድርሻ አካል ኃላፊነቱን መወጣት አለበት። በቋሚነት ክትትል አድርገን ሰው መድበን ማሰራት አለበት። እዚህ አካል ሆኖም የተሰራ ይገኛል። እንደ ቅድስት ማርያም ገዳም ያሉንን ደኖችን በመጠበቅ በመከለል አሁን ሌላ ምንም ያደረጉት ነገር የለም። እዚህ ጋር እንደምታየው አጥራጥረው ከልለው ጠብቀው በሚታይ ሁኔታውን በጣም ለሌሎች ሮል ሞዴል ሊሆን የሚችል ታላቅ ተግባር ተከናውኗል። ያንን እዚህ አጠገባችን እያየን ሌሎች ቦታዎች ጀበው ከላይ ከፍ ብሎ ስናይ ጀርባው ላይ ስናይ የተራቆቱትን በምንመለከትበት ጊዜ እንደዚህ መጠበቅ ብንችል እንኳን መትከል ብቻ አይደለም መጠበቅ ብንችል በርካታ ለውጦች ማምጣት እንደምንችል ነው። የጋሞ ዞን ደን አካባቢ ጥበቃና ልማት ጽሕፈት ቤት ኃላፊም አቶ ድክሬ ድላሴም በዞኑ በበልግ ወቅት 38 ሚሊዮን ችግኞችን ለመትከል ታቅዷል ብለዋል። እቅዱን ለማሳካት ርብርብ እየተደረገ መሆኑን ነው ኃላፊው የሚያስረዱት። 2017 ላይ እንደ ጋሞ ዞን ከ57 ሚሊዮን በላይ ችግኝ ለመትከል ነው ያቀድነው። ከዛ ውስጥ አሁን በመጀመሪያ ማስጀመሪያው ላይ ዛሬ ከ10 ሺህ በላይ ችግኝ በዚህ በጋንታ ተራራ ለማልማት በአንድ ተራራ ልማት የተለየ ቦታ ላይ ተከላ እያካሄድን ነው ያለነው። በሁሉም ዞናችን ውስጥ ባሉ ወረዳዎችና ከተማ አስተዳደሮች እንደዚሁም ወደ 15 በአንድ ተራራ የሚለሙ ተራራዎች ተለይተዋል። በእነዚህ ላይ አጠቃላይ ተከላ በዚህ አመት እየተካሄደ ነው ያለው። የዛ አንዱ አካል የሆነ ነው ማለት ነው። በችግኝ ተከላው የተሳተፉ አንዳንድ የህብረተሰብ ክፍሎች ችግኞችን ከመትከል ባለፈም እንደሚንከባከቡ ነው የገለጹት። ከዚህ ቀደም ባካሄዱት የአካባቢ ጥበቃ ስራ ያገኙትን ተጨባጭ ውጤት በመግለጽ ችግኝ ለመትከል ያነሳሳን ነገር በዋናነት አፈር ተሸርሽሮ እንዳይሄድ ንጹህ አየር ለሰው ልጅ እንደሚያስፈልግ
በተገቢው ስለምናቅ እጽዋትን ብንተክል አታክልትን ብንተክል ብዙ ጥቅሞች ስላሉ የዱር አራዊቶችንም በዛ ውስጥ ማግኘት ስለሚቻል ብዙ ጥቅሞችን ስለሚሰጥ ነው። በዋናነት የአፈር መሸርሸርን ስለሚጠብቅ ነው ያነሳሳን ማለት ነው። ይሄን ችግኙን መንከባከብ አለበት። ይሄ አካባቢ ጎርፍ አደጋ ሲመጣ ረቆት ይቀራል። ይሄንን ካደጋ ግን ንፋስ ስለሚያገኝ ከተማውን ውብ ሆኖ ነው የምትኖረው። ለበልግ ወቅት የአረንጓዴ አሻራ ችግኝ ተከላ ተገቢውን ትኩረት በመስጠት ለታለመው ግብ ስኬት የተቀናጀ ርብርብ ማድረግ እንደሚገባ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ ገለጹ። በክልሉ በዘንድሮ የበልግ ወቅት የአረንጓዴ አሻራ ችግኝ ተከላ ከ345 ሚሊዮን በላይ የተለያዩ ችግኞችን ለመትከል ቅድመ ዝግጅት መጠናቀቁ ተመላክቷል። ደግሰው በቀለ ርዕሰ መስተዳድር አቶ ጥላሁን ከበደ በክልሉ ለተፈጥሮ ሀብት ጥበቃና ለአረንጓዴ ልማት ስራዎች ልዩ ትኩረት ሰጥቶ እንዲሰራ ባስቀመጡት አቅጣጫ መሰረት በክልሉ ደህንነቱ የተረጋገጠ አረንጓዴ ከባቢን እውን የማድረግ በርካታ ውጤታማ ስራዎች ከዘላቂ ልማት ግቦች ጋር በተናበበ መልኩ መከናወን ላይ ይገኛሉ። በክልሉ ባለፉት ጊዜያት በህብረተሰብ ግንባር ቀደም ተሳትፎ በተከናወኑ የተቀናጀ የተፋሰስ ልማት፣ የተራቆቱ ተራራዎችን መልሶ የማልማት ተግባራትና የአረንጓዴ አሻራ ስራዎች ተጨባጭ ለውጥ ማምጣት መቻሉን ገልጸዋል። በዚህም የክልሉን የደን ሽፋን ወደ 23 በመቶ ማሳደግ ከመቻሉም በላይ በክልሉ ምርትና ምርታማነትን በማሳደግ ከተረጅነት ለመላቀቅ ውጤታማነት ጉልህ አስተዋጽኦ በማበረከት ላይ ይገኛል። ርዕሰ መስተዳድሩ ከ2017 ዓ.ም የበልግ ወቅት ተከላ ጋር ተያይዞ ወቅቱ የበጋ ስነ አካላዊ የተቀናጀና አፈርና ውሃ ጥበቃ ስራዎችን በበልግ ወቅት የአረንጓዴ አሻራ ችግኝ ተከላና የስነ ህይወት ስራዎቹ በማጠናከር የተፈጥሮ ሀብት ጥበቃ ስራዎች ቀጣይነት የምናረጋግጥበት ሊሆን ይገባል ብለዋል። በሁሉም የክልሉ አካባቢዎች ያልተጠናቀቁ የቅድመ ዝግጅት ስራዎችን ፈጥኖ በማጠናቀቅና ህዝብን በንቃት በማሳተፍ ወደ ተከላ መግባት ይገባል ያሉት ርዕሰ መስተዳድሩ ለታለመው የበልግ ተከላ ግብ ስኬት የተቀናጀ ርብርብ ማድረግ እንደሚገባ አሳስበዋል። በክልሉ በዘንድሮ የበልግ ተከላ የተለያዩ የፍራፍሬ፣ የቡና፣ እንሰትና ሌሎች ዘርፈ ብዙ ጠቀሜታ ያላቸው ችግኞች በተደራጀ የህዝብ ተሳትፎ የሚተከሉ ይሆናሉ። በተያዘው በበልግ 194 ሚሊዮን 109,605 ዘርፈ ብዙ ጠቀሜታ ያላቸው የደን ችግኞች የሚተከሉ ሲሆን ከነዚህ ውስጥም 16 ሚሊዮን 500 ሺህ የምግብ ዋስትናን ለማረጋገጥ ጉልህ አበርክቶ ያላቸው የፍራፍሬ ችግኞች ናቸው። በክልሉ በተጨማሪ የቡና ጥራትና ምርታማነትን ለማሳደግ የጎላ ሚና ያላቸው 62 ሚሊዮን 92,866 የተሻሻሉ የቡና ችግኞች እንዲሁም 119 ሚሊዮን 203,992 የእንሰት ችግኞች ይተክላሉ ተብሎ ይጠበቃል። በአጠቃላይ በክልሉ የዘንድሮ የበልግ ወቅት የአረንጓዴ አሻራ ችግኝ ተከላ ከ345 ሚሊዮን በላይ የተለያዩ ችግኞችን ለመትከል ቅድመ ዝግጅት ተጠናቋል። የአካባቢ ጥበቃና የአረንጓዴ ልማት ስራዎች የአፈር ለምነትን በመጨመርና የክልሉን የገጸ ምድርና የከርሰ ምድር ውሃ ሀብት በማጎልበት ምርታማነትን ከማሳደግ ባለፈ የተፈጥሮ አደጋ ተጋላጭነት ለመከላከል አይነተኛ ሚና በመጫወት ላይ ይገኛል። ከዚህም በላይ የተፈጥሮ ሀብት ስራዎቹ ለአየር ንብረት ለውጥ ተጽዕኖ የማይበገር ድህነቱ የተጠበቀ አካባቢን ለትውልድ ለማሸጋገር የማይተካ ሚና ያላቸው በመሆኑ ህብረተሰቡን ባለቤት ባደረገ መልኩ አቀናጅቶ በመምራትና ባህል ለማድረግ በመስራት ቀጣይነታቸውን በዘላቂነት ማረጋገጥ ያስፈልጋል ብለዋል። መረጃው የክልሉ ርዕሰ መስተዳድር ጽሕፈት ቤት ነው። የአርባ ምንጭ ሁለገብ ስታዲየም በተያዘለት ጊዜ እንዲጠናቀቅ ኢትዮጵያውያን ድጋፍ እንዲያደርጉ ጥሪ ቀረበ። ፍሬው አበበ ተጨማሪውን እንደሚከተለው አዘጋጅቶታል። በደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ መሰረት ተጥሎ የተጀመረው የአርባ ምንጭ ሁለገብ ስታዲየም ግንባታ 8 ወራትን አስቆጥሯል። የግንባታ ሂደቱ እየተፋጠነ የሚገኘው ስታዲየሙ በከተማ አስተዳደሩ ከሚከናወኑ ፕሮጀክቶች መካከል ትልቁና በህብረተሰቡ ተሳትፎ እየተሰራ መሆኑን የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ ተናግረዋል። ስታዲየሙ ከ25,000 በላይ ተመልካቾችን የመያዝ አቅም እንዳለው ጠቁመው አሁን ባለው ወቅታዊ የገበያ ሁኔታ ለግንባታው 8 ቢሊዮን ብር ያስፈልጋል ብለዋል። በመንግስትና በህዝብ ከተማ ውስጥ ከሚሰሩ ትላልቅ ሜጋ ፕሮጀክቶች አንዱ የሆነው በተለይም እንደ አባይ ግድባችን በህዝቡ ጉልበት ብቻ የሚገነባው
ትልቁ የአርባ ምንጭ ኢንተርናሽናል ስቴዲየማችን በጣም ግዙፍ ትልቅ ፕሮጀክት ነው። ይሄ ፕሮጀክቱን ስንጀምር የነበረን ሀሳብ 6000 ሰዎችን የሚችል ወይም 6000 መቀመጫ ያለውን ፕሮጀክት ለመገንባት አስበን አቅደን የ1000 ፕሮጀክት ብለን ህዝባችን የሚሰራው ፕሮጀክት ነው ብለን ወደ ንቅናቄ መግባታችን ይታወቃል። ይሁን እንጂ አሁን ባለው ሁኔታ ስቴዲየሙ የካፍን መስፈርት ማሟላት ስለሚጠበቅበት እንደገና ደግሞ በዓለም ደረጃ የሚካሄዱ ጨዋታዎችን እንዲያካሂድ ሀሳብ አዳጊ ሀሳብ ስለመጣ በዚህ ሀሳብ መነሻነት ውይይት ካደረግን በኋላ መጀመሪያ የነበረው 6000 መቀመጫ ወደ 25000 ከፍ እንዲል ስንስማማ ለስራው የሚያስፈልገው ፋይናንስን በዚህ ልክ አድጓል ማለት ነው። ስለዚህ በአሁኑ ሰዓት ይሄ ሜጋ ፕሮጀክት እስከ 8 ቢሊዮን የሚፈጅ በጣም ዘመናዊ በውስጡ የኳስ መጫወቻ ሜዳ ብቻ ሳይሆን ከ8 በላይ የመሮጫ ትራኮች ያሉት ከ25 በላይ መግቢያ መውጫ ያለው ከ1000 በላይ የመኪና ፓርኪንግ ቦታ ያለው በውስጡ ሌሎች በጣም ብዙ ፋሲሊቲ ዘመኑን ያዋጁ እስከ ቫር ቴክኖሎጂ ድረስ ያለውና በጣም ዘመናዊ በቴክኖሎጂ የተደገፈ ስቴዲየም ስለሆነ ይህ ስቴዲየም አገር አቀፍ ሀገራዊ ዓለም አቀፍ ውድድሮች የምናካሄድበት በጣም ትልቅ ስቴዲየም ነውና ፕሮጀክቱን በ2 ዓመት ጊዜ ውስጥ ለማጠናቀቅ ህዝባዊ ንቅናቄ እየተካሄደ መሆኑን የጠቆሙት ዶክተር መስፍን የስታዲየሙ የግንባታ ሂደት 14 በመቶ በላይ መድረሱን ገልጸዋል። ቀሪ ስራዎች በተያዘላቸው ጊዜ እንዲጠናቀቁ ሁሉም ኢትዮጵያውያን ተሳትፎ እንዲያደርጉ ከንቲባው ጥሪ አስተላልፈዋል። ይህን ስቴዲየም የዲዛይን ለውጥ የተደረገበት ትልቁ ምክንያት በሀገራችን ያሉ በተለያዩ አካባቢ ያሉ ስቴዲየሞች ላይ የሚነሱ ቅሬታዎችን ለመቅረፍና ህንፃዎቹ ከተገነቡ በኋላ በካፍና በፊፋ ስታንዳርድ የተባለ ብዙ አላስፈላጊ ወጪዎች በኋላ ስለሚወጡ ያን ለማስቀረት ከኋላ ስለመጣን ሀሳብ እንደመጣ የሌት ካሜራ አድቫንቴጅ ለመጠቀም ተብሎ ልምድ በመውሰድ በመቀመር በጣም የተጠና ታላቅ ፕሮጀክታችን ነው። ፕሮጀክቱ የሚያልቀው በ2 ዓመት ብቻ ነው። በዚህ 2 ዓመት የ8 ቢሊዮን ፕሮጀክት ለመጨረስ በህዝብ የሚሰራ ፕሮጀክት ስለሆነ እጅ ለእጅ ተያይዘን ተቀናጅተን ጠንክረን መሄድ እንዳለብን በዚህ አጋጣሚ ለማሳሰብ ፈልጋለሁ። የከተማ አስተዳደሩ ጽህፈት ቤት ኃላፊ አቶ ደስታ ደንበላ በ1000 ብር ፕሮጀክት በርካታ የህብረተሰብ ክፍሎች መሳተፋቸውን ገልጸዋል። በቀጣይ ልዩ ልዩ የገቢ ማስገኛ መርሃ ግብሮች እንደሚከናወኑም አስረድተዋል። ይሄ ስራ ሲጀመር በዞን ብቻ የሚገባ ሳይሆን የጋሞ ዞንና አካባቢያን በሚደግፉ ህብረተሰቦች ሁሉን ባሳተፈ መላው ኢትዮጵያውያን ባሳተፈ መልኩ እንገነባለን ብለን ነው እንትን ያለው። ለዚህ መጀመሪያ አርአያ ለመሆን የከተማው አስተባባሪ አካላት የ3 ወር ደሞዛቸው መጀመሪያ አስተባባሪ ከራሱ ሞዴል መሆን አለበት ተብሎ የ3 ወር ደሞዝ በመልቀቅ ካቢኔው የ2 ወር ደሞዝ እና አጠቃላይ አመራር ደግሞ የ1 ወር ደሞዝ በመልቀቅ ግንባታው እንዲጀመርና ህብረተሰቡን ደግሞ እያንዳንዱን በነቂስ በማሳተፍ ሁሉም ሰው ያቅሙን ያህል እንዲያወጣ ተደርጎ ለቀበሌያት ኮታ ተደልድሎ እያንዳንዱ ቀበሌ ምን ያህል መሰብሰብ አለበት ተብሎ እቅድ ተሰጥቶ ወደ ተግባር ተገብቶ ፕሮጀክቱ በጥሩ ሁኔታ እየተሰራ ነው ያለው። የስታዲየሙ የኮንስትራክሽን አማካሪዎች ድርጅት መሐንዲስ ደዊ መኮንን ስታዲየሙ የሀገር ውስጥና ዓለም አቀፍ ውድድሮችን ማስተናገድ የሚችል መሆኑን ተናግረዋል። የግንባታ ሂደቱ በውሉ መሰረት ለማጠናቀቅ እየተሰራ እንደሚገኝም አስረድተዋል። በካፍ መመዘኛ መሰረት በግንባታ ሂደት ላይ ከሚገኘው ዋና ስታዲየም ጎን ለጎን ደረጃውን የጠበቀ 2 ማሟሟቂያ ሜዳዎች ከ1000 በላይ መኪናዎችን ማስተናገድ የሚያስችል ፓርኪንግ እንዲሁም መዝናኛና ልዩ ልዩ የአገልግሎት ሰጪ ስፍራዎች ግንባታ እንደሚካሄድም አመላክተዋል። ፕሮጀክቱ ይሄ የምንመለከተው ወይም ደግሞ ግንባታ እየተካሄደበት ያለው ዋናው ስቴዲየም ብቻ ሳይሆን በካፍ ስታንዳርድ መሰረት አብሮ ሳፖርቲቭ የሚባሉ ፋሲሊቲዎች መሟላት አለባቸው። እነሱ የትሬኒንግ ሜዳ፣ ፓርኪንግ ስፔስ እና የሰዎች ኢቫኩዌት ሲያደርጉና ሲገቡ ዌይቲንግ ኤሪያ እና መልቲ አክቲቪቲ የሚያካሂዱባቸው አዲሽናል
ቦታዎች ዴዲኬት ይደረጋሉ። ከነዛ ውስጥ ይሄኛው የመጀመሪያውን ስቴጅ ይዞ እየተሰራ ያለው ዋና ሜዳው ነው። ግን ይሄ ብቻ ሳይሆን በስተ ሰሜን በኩል ላይ ሁለት ዋናውን ስቴዲየም ሳይዝ እኩል ሳይዝ ያላቸው ሁለት የትሬኒንግ ሜዳዎች ይኖራሉ። ከሁለቱ ትሬኒንግ ሜዳዎች ውስጥ አንደኛው ባለ 6 መም የመሮጫ ትራክ ይኖረዋል። ያ ደግሞ ለትሬኒንግ የምንጠቀመው ይሆናል ማለት ነው። ከዛ በስተ ምዕራብ በኩል ደግሞ የ1000 መኪናዎችን አኮሞዴት ማድረግ የሚችል ፓርኪንግ ስፔስ ይኖረናል። በስተ ምስራቅ የሰዎች ኢቫኩዌት የሚያደርጉበት ሪክሬሽናል ኤሪያ አውትዶር የተለያዩ አይነት አክቲቪቲዎችን እና ሲምፕል የሆኑ ስፖርት አክቲቪቲዎችን የሚያካሂዱበት ለቀቅ ያለ ስፔስ ይኖረዋል ማለት ነው። በተያያዘም ለአርባ ምንጭ ሁለገብ ስታዲየም ድጋፋቸውን አጠናክረው እንደሚቀጥሉ የከተማዋ ነዋሪዎች ተናግረዋል። ፍሬው አበበ በአርባ ምንጭ ከተማ አስተዳደር ነጭ ሳር ቀበሌ ገቢው ለአርባ ምንጭ ስታዲየም ግንባታ የሚውል የተሽከርካሪ ዕጣ ማውጣት ስነ ስርዓት አከናውነዋል። የአርባ ምንጭ ከተማ ነዋሪ የሆኑት አቶ አንተነህ ተሾመ በጎ ዓላማ ባነገበው ዕጣ እድለኛ በመሆናቸው መደሰታቸውን ገልጸው ለስታዲየሙ ግንባታ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ተናግረዋል። ሁሌም ይሳተፋለሁ። በየትኛውም አይነት ተሳትፎ እየተሳተፍኩ ነው ያለሁትም። ከዚህ ቀጥሎ ባለው ነገር እጃችን ለመዘርጋት ዝግጁ ነን። በአርባ ምንጭ ከተማ አስተዳደር የነጭ ሳር ቀበሌ መሃል ከተማ ቀጠና ነዋሪ የሆኑት አቶ ሳሙኤል ሳታ ለስታዲየሙ ግንባታ በግላቸውና በድርጅታቸው ተሳትፎ እያደረጉ መሆኑን ገልጸው በቀበሌውና በከተማ አስተዳደሩ በሚዘጋጁ ሁኔታዎች በቀጣይነት ተሳትፎ እንደሚያደርጉ አስረድተዋል። ከተማው በሚያደርጉ አስተዋጽኦና ቀበሌያችን ነጭ ሳር ቀበሌ ዛሬ ባዘጋጀው ኩነት ላይ የሞተር ዕጣ ቆርጠን ድጋፍ ለስታዲየሙ ለማድረግ ያው የተንቀሳቀስን ነው ያለነው። ስታዲየማችንን ገንብተን ለመጨረስ ከተማው በሚያደርገው አስተዋጽኦ ላይ ለመሳተፍ ነው በዋናነት። የአርባ ምንጭ ከተማ አስተዳደር የመንግስት ረዳት ተጠሪ አቶ አብርሃም አምሳሉ ህብረተሰቡ ለስታዲየሙ ግንባታ የነቃ ተሳትፎ እያደረገ መሆኑን ገልጸው በከተማ አስተዳደሩ በሚገኙ 8 ቀበሌያት የተለያዩ የገቢ ማስገኛ ሁኔታዎች እየተካሄዱ መሆናቸውን ተናግረዋል። የአርባ ምንጭ ከተማ ሁለገብ ስታዲየም ለዛ ያው ሀብቱም እኛ ነን፣ የምንሰራውም ህዝቡ ነው። በተለይ የአርባ ምንጭ ከተማ ላይ ሀብት ያሰባሰቡ እንደ ዞንም ጋሞ ዞን ሰፋ ብሎ ተጀምሯል። የዚህ ፕሮጀክት አሻራውን ማያስቀምጥ የለም ነው ብለን እንደ ከተማ አስተዳደር በአብይ ኮሚቴ ተጀምሯል። ከዛ አንዱ ዛሬ የምናየው የነጭ ሳር ቀበሌ አስተዳደር ሞተር ዕጣ ነው። ሎተሪው አልቆ 300,000 ያህል መሰብሰብ የቻሉት በሁሉም በከተማችን 8 ቀበሌ ላይ በሁሉም ማህበራዊ መሰረት ንቅናቄው ተጀምሯል። ሁሉም ከተባበረን ባጠረ ከ2 ዓመት በታች እንጨርሳለን ብለን ይዘናል። የአርባ ምንጭ ከተማ አስተዳደር የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ወይዘሪት መስከረም ዛፉ ህብረተሰቡ ድጋፍ እንዲያደርግ ግንዛቤ መፍጠር ስራ በትኩረት እየተከናወነ መሆኑን ተናግረዋል። አርባ ምንጭ ስታዲየም ግንባታ ጋር ተያይዞ የተለያዩ የግንዛቤ ማስጨበጫ ስራዎች እየተሰሩ ነው። አመራሩ፣ ማህበረሰቡ የተለያዩ ስራዎችን እየሰራ ይገኛል። በዚህ ተግባር ውስጥ ያልተሳተፈ የማህበረሰብ ክፍል የለም። ሁሉም ማህበረሰብ በሚቻል ደረጃ አስተዋጽኦ እያደረጉ ነው የሚገኙት። በአርባ ምንጭ ከተማ አስተዳደር የነጭ ሳር ቀበሌ አስተዳዳሪ አቶ ሳምሶን ገመዳ የአርባ ምንጭ ስታዲየም ግንባታ በታቀደው ጊዜ እንዲጠናቀቅ የቀበሌው ህብረተሰብ ከፍተኛ አስተዋጽኦ እያበረከተ መሆኑን ገልጸዋል። መሰል ሁነቶችም ተጠናክረው እንደሚቀጥሉ አመላክተዋል። የሁሉንም ሰው ርብርብ የሚፈልግ ትልቅ ፕሮጀክት ነው። ስለዚህ ከፕሮጀክቱ ስፋትና ከሚፈልገው የገንዘብ አቅም አንጻር በርካታ ኩነቶችን እያስተናገድን ነው የምንገኘው። ስለዚህ ከዚህ አንጻር እኛም ደግሞ እንደ አንድ ቀበሌ በጣም ከዚህ ቀደምም በነበሩ በተለያዩ ነገሮች አሻራችንን ስናሳርፍ መተናል። አሁንም እናሳርፋለን። ወደፊትም እያሳረፍን የምንቀጥል ነው የሚሆነው። ተቋማት በቴክኖሎጂ ልማት ሽግግርና ማስተዋወቅ የላቀ ሚና እንዳላቸው ተገለጸ። የደቡብ ኢትዮጵያ ክልል ቴክኒክና ሙያ ትምህርት ስልጠና ቢሮ ብሩህ አእምሮ በክህሎት የበቁ ዜጎች በሚል መሪ ሐሳብ የ2017 ዓ.ም የቴክኖሎጂ የክህሎት የጥናትና ምርምር ውድድርና አውደ ርዕይ በአርባ ምንጭ ከተማ ማካሄድ ጀምሯል። የአምላክነሽ ተረፈ ተጨማሪ አላት።
የክልሉ ከተማና መሰረተ ልማት ቢሮ ኃላፊና የርዕሰ መስተዳድሩ ተወካይ አቶ ብርሃኑ ዘውዴ ባስተላለፉት መልእክት ተቋማት በቴክኖሎጂ ልማት ሽግግርና ማስተዋወቅ የላቀ ሚና እንዳላቸው ገልጸዋል። የቴክኒክና ሙያ ስልጠና ተቋማት በዚህ ዘርፍ የሚሰሩ ስራዎች ሰዎች በቲዮሪና በመሰረታዊ ዕውቀት ብቻ ታጥረው እንዳይቀሩ በተጨባጭ ችግር መፍታት በሚቻል ደረጃ መጠቀም ያላቸውን ዕውቀት እንዲያስችል የተቀረጹ ተቋማት ያንን የማሳለጥ ስራ የሚሰሩ ተቋማት ናቸው። አውደ ርዕዩ የዘርፉን ባለሙያዎች ክህሎት የሚያሳዩበት፣ ልምድና ተሞክሮ የሚለዋወጡበት፣ ስራ መፍጠሪያ መንገዶች የሚመላከቱበትና አዳዲስ ሀሳቦች የሚንጸባረቁበት መሆኑንም ገልጸዋል። ሁነቱ በሀገርና ለዓለም አቀፍ የሚተርፉ ቴክኖሎጂዎች የሚተዋወቁበት በመሆኑ ቅንጅታዊ ስራን ማጠናከር እንደሚገባም አቶ ብርሃኑ ገልጸዋል። የማህበረሰቡን ተጨባጭ ችግር የሚፈቱ ያላቸውን ሙያ ክህሎት የሚጠቀሙ ማድረግ ያስፈልጋል። አዳዲስ ቴክኖሎጂዎችን በመፍጠር ሌሎች ጋር የተፈጠሩ ቴክኖሎጂዎችን በመቅዳት እነዚያን የተፈጠሩና የተቀዱ ቴክኖሎጂዎችን በማበልጸግ ወደ ገበያ በማውጣት ሁሉም ገበያው ላይ ያንን ቴክኖሎጂ እንዲጠቀም የማድረጉን ስራ በትኩረት መስራት ያስፈልጋል። የደቡብ ኢትዮጵያ ክልል ቴክኒክና ሙያ ትምህርት ስልጠና ቢሮ ኃላፊ አቶ አብዮት ደምሴ በውድድሩ ከየክላስተሩ የተመለመሉ አካላት መሳተፋቸውን ጠቁመው ምርታማነትን የሚያሻሽሉ ጉልበትና ጊዜን የሚቆጥቡ የፈጠራ ውጤቶች በውድድሩ መካተታቸውንም አስረድተዋል። ተቋሞቻችን የህብረተሰቡን ድካም የሚቀንሱ፣ ስራን የሚያቀለጥፉ እና ምርትና ምርታማነትን ከፍ የሚያደርጉ ብሎም የሀገራችንን ብልጽግና የሚያሳልጡ ተግባሮችን እያከናወኑ ስለመሆናቸው እጅግ ተስፋ ሰጪ ውጤቶችን ያየንበት ነበር። እነዚህ ግኝቶች በቀጣይ በፕሮቶታይፕ ደረጃ ብቻ ተሰርተው በሼልፍ የሚቀመጡ ሳይሆኑ ተቋማት በውስጣቸው ባደራጇቸው ኢንተርፕራይዞች አማካኝነት እየተባዙ ለህዝብ ለአገልግሎት የሚበቁ መሆናቸው ታውቆ በየደረጃው ያለው የመንግስትና የፓርቲ አስፈጻሚ አካላት ይሄን በማሳካት ሂደት ከተቋማቱ ጋር አብሮ እንዲቆሙ እንዲደግፏቸው ጥሬን ማስተላለፍ እፈልጋለሁ። የቢሮ ምክትል ኃላፊ አቶ በዛብህ ገበየው በበኩላቸው እና በመስጠትና ስራ ፈጠራን በማስፋት ብቁና ተወዳዳሪ ባለሙያን ለማፍራት ያለመ መሆኑን አመላክተዋል። ውድድሩ በየደረጃው ሲካሄድ መቆየቱን ጠቁመው በክህሎት በቴክኖሎጂና በጥናትና ምርምር ዘርፍ የተመረጡ ተወዳዳሪዎች በሀገር አቀፍ ውድድር ተሳታፊ እንደሚሆኑም ጠቁመዋል። በክልል አቀፍ መድረክ ላይ 60 ሰልጣኞች ተለይቶ እንዲወዳደሩ ተደርጎ አሁን ባለው ሁኔታ የክህሎት ውድድሩ ተጠናቆ 20 የሚሆኑት ለፌደራል ተወዳዳሪዎችን የመለየት ስራ ተሰርቷል። በተመሳሳይ የአካባቢን ጸጋ መሰረት ያደረጉና የማህበረሰቡን ችግር ሊፈቱ የሚችሉ ለክልላዊ ውድድር 14 ቴክኖሎጂዎችን ለይተን በዛሬው ዕለት የምናደርገው ውድድር ለፌደራል በዚያ ቴክኖሎጂ 3 ቴክኖሎጂዎች የሚለዩ ይሆናሉ ማለት ነው። በኮሌጅ ደረጃ 19 ጥናታዊ ምርምር ውጤቶች ቀርቦ 6ቱ ለክልላዊ ውድድር የበቁ መሆናቸው፣ እንደዚሁም በዛሬ በሚደረገው ውድድር 1 ለፌደራል የምናቀርብ ይሆናል። የፈጠራ ስራዎች በማህበረሰቡ የተስተዋሉ ችግሮችን መሰረት ያደረጉ መሆናቸውን የጠቆሙት የአውደ ርዕዩ ተሳታፊዎች መሰል ዝግጅቶች ፈጠራን ከማበረታታት ባሻገር የገበያ ትስስርን በመፍጠርና ቴክኖሎጂን በማሸጋገር የጎላ ፋይዳ እንዳላቸውም የፈጠራው ባለቤቶች ገልጸዋል። 3 ማሽን አምርተን አሸጋግረናል። ይሄን የሙዝ ግንድ መሬት ላይ የሚጣለውን እሴት በመጨመር እነሱም ገንዘብ እንዲያገኙ ተጨማሪ ገንዘብ እንዲያገኙበት አድርገን ነው የሰራ ነው። ስለዚህ ይሄ ማሽን ለገበሬዎች ተሸጋግሮ አሁን ውጤታማ እየሆነ ያለ ማሽን ነው። የፈጠራ አውደ ርዕይ በነገራችን ላይ ትልቅ ግብዓት የሚገኝበት የተለያዩ ባለሙያዎች ከተለያየ ቦታ መጥተው የራሳቸውን ክህሎት እውቀት ሽግግር የሚደረግበት ነውና በአጠቃላይ ያለው የፈጠራ ስራው በጣም ጥሩ ነውና ይሄ እንዲሁም ይበል በደንብ እንዲሁም ሊሰራ ከዚህ በኋላም በደንብ ተተኮሮበት ሊሰራ የሚገባ ነውና ይህ በዋናነት እርስ በርስ የማስተሳሰር ነገር አለ። ፕላስ ደግሞ እያንዳንዱ ተቋም ያለውን የቴክኖሎጂ እውቀትና አቅም ለሌላው ቴክኖሎጂ ግብዓት የሚሰጥበት ነውና ይሄ በጣም ትልቅ አውደ ርዕይ ነውና
ጥሩ ነው። በክልሉ የመጀመሪያ በሆነው አውደ ርዕይ በክህሎት በቴክኖሎጂ በጥናትና ምርምር ዘርፍ አሸናፊ የሚሆኑ ተወዳዳሪዎች በሀገር አቀፍ ደረጃ ክልሉን እንደሚወክሉ ተመላክቷል። በበጀት ዓመቱ 9 ወራት 3.6 ቢሊዮን ብር ገቢ መሰብሰቡን የጋሞ ዞን ገቢዎች መምሪያ አስታወቀ። የደፋሩ ዳይሾሌን ዘገባ መስፍን ባንጃ ያቀርበዋል። የመምሪያው ኃላፊ አቶ ቶማስ ቶቤ በወቅቱ እንደገለጹት በበጀት ዓመቱ 9 ወራት 3.6 ቢሊዮን ብር ገቢ ተሰብስቧል። በ9 ወራት ሊሰበሰብ የታሰበው ወደ 4.3 ቢሊዮን ብር ነው። ከዛ ወደ 3.6 ቢሊዮን ብር መሰብሰብ ተችሏል። አጠቃላይ አፈጻጸሙም 88.8% አካባቢ ነው የሚገኘው። ከአፈጻጸሞቹ መነሻ ስነሳ ከመደበኛ አፈጻጸሞች አንጻር የተሻለ የሚባል አፈጻጸም መፈጸም ተችሏል። የ9 ወሩ ሲታይ የመደበኛ ወደ 98% አካባቢ ነው የሚገኘው። በመደበኛ ገቢ የተሻለ አፈጻጸም መመዝገቡን የገለጹት ኃላፊው ከማዘጋጃ ቤት ገቢ ጋር ተያይዞ የተሰበሰበው ገቢ አነስተኛ መሆኑን አመላክተዋል። ከማዘጋጃ ገቢዎች ጋር ተያይዞ በጣም እጅግ ዝቅተኛ አፈጻጸሞች በከተሞች ታይቷል። ጠቅላላ አፈጻጸሙ የማዘጋጃ ሲታይ 38% አካባቢ ነው የሚገኘው። ከዚህ ጋር ተያይዞ ማነቆቹ ምንድናቸው? የማዘጋጃ ገቢዎች ማነቆ ምንድነው ተብሎ ሲነሳ አንደኛው በከተሞች የሚኖር ማህበረሰብ አስፈላጊውን ለከተማው እድገት የሚሆነውን ገቢ መክፈል አለበት። ደግሞ የመንግስት አካላትም ለዛ ዘርፍ የተመደቡ አካላት ገቢውን ማስከፈል መሰብሰብ አለባቸው። ከዚህ ጋር ተያይዞ ማነቆው አንደኛው እኛ እንደ ገቢ መምሪያ የለየነው የትኩረት ማነስ፣ የታችኛው መዋቅር ላይ ትኩረት ማነስ ስራዎችን ለይቶ በዘርፉ ገምግሞ ከመምራት አንጻር ከፍተኛ ውስንነት መኖሩን ለይተናል። ሌላው ደግሞ የውዝፍ ገቢዎች አሉ። አምና ያልተሰበሰቡ መሰብሰብ ሲገባቸው የቀሩ ግን በዚህ በጀት ዓመት መሰብሰብ ሲገባቸው ያልተሰበሰቡ እነዚህ ገቢዎች ከመሰብሰብ አንጻር የሊዝ ውዝፎች ሊሆኑ ይችላሉ። ሌሎች መደበኛ ውዝፎችን ከመሰብሰብ አንጻር ከፍተኛ ውስንነት አለ። ሌላው ደግሞ በከተሞች የመሬት አቅርቦት ውስንነት ከፍተኛ ይታያል። እሱም እንደ አንድ ጉድለት የታየ ነው። ሌላው ደግሞ ማዘጋጃዎቹ ጋር የሚጣነ ጥናት ከተሞች በሚያደጉበት በእድገት ደረጃቸው የቦታ ደረጃ ምጣኔ ጥናት ተደርጎ ገቢ መሰብሰብ ነበረበት። ከመደበኛ ገቢ አንጻር በደረሰኝ ግብይት ያለመፈጸም ክፍተቶች መታረም እንደሚገባቸው አንስተዋል። ከመደበኛው አንጻር የደረሰኝ ቁጥጥር ከፍተኛ ሆቴሎች በሚሰጡት አገልግሎት የደረጃ ሀለተ ውሃ እና ለነጋዴዎች የደረሰኝ ግብይት ይፈጽማሉ። ነገር ግን ደረሰኝ ያለ መስጠት ተገልጋዩም ቢሆን ደረሰኝ ጠይቀው ያለ መውሰድ ችግሮች በስፋት የተስተዋሉበት ነው። ከገቢ ስራዎች ጋር ተያይዞ ያሉ ማነቆች እነዚህ ናቸው። ገቢ በአግባቡ ተሰብስቦ ለታለመለት ዓላማ እንዲውል ሁሉም ማህበረሰብና ባለድርሻ አካላት የድርሻቸውን ኃላፊነት እንዲወጡ ጠይቀዋል። ገቢ የማይመለከተው አካል የለም። ይሄ አካል ሁሉ የራሱን አስተዋጽኦ ያደርጋል ብለን እንወስዳለን። ለምሳሌ ከከተማ ልማት እና መሰረተ ልማት ጋር ተያይዞ የከተሞችን ገቢ አቅም ከመጨመር አንጻር ከመሬት አቅርቦት ጋር ተያይዞ እነሱም እንደሚደግፉ ሀሳብ ሲሰጡ አስተውለናል። ሌሎችም አስተዳደር አካላትም ታችኛው መዋቅር ደግፎ ገቢ እንዲሰበሰቡ ከማድረግ አንጻር የወሰዱት ኃላፊነት አለ። የአርባ ምንጭ ከተማ የተፈጥሮ ሀብቶችን በዘላቂነት መንከባከብ ሊጠናከር እንደሚገባ ተገለጸ። የአርባ ምንጭ ሁለገብ ስታዲየም ግንባታ በተያዘለት ጊዜ እንዲጠናቀቅ ኢትዮጵያውያን ድጋፍ እንዲያደርጉ ጥሪ ቀረበ። በበጀት ዓመቱ 9 ወራት 3.6 ቢሊዮን ብር ገቢ መሰብሰቡን የጋሞ ዞን ገቢዎች መምሪያ አስታወቀ። የሚሉት ለሰዓቱ ያዘጋጀናቸው አርዕስተ ዜናዎቻችን ነበሩ። በእኔ በኩል አበቃሁ። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።
ሰላም ጤና ይስጥልን ተመልካቾቻችን፣ ከዕለታዊ ስፖርታዊ መረጃዎች ጋር ፍሬው አበበ ነኝ። በቅድሚያም ከሀገር ውስጥ ጀምራለሁ። አዞቹ ለቀጣይ ላለባቸው ጨዋታዎች ልምምድ ጀምረዋል። የአርባ ምንጭ ከተማ እግር ኳስ ክለብ የኢትዮጵያ ፕሪሚየር ሊግ ከኢትዮጵያ ዋንጫ ጨዋታዎች ረፍት ሲመለስ በ27ኛ ሳምንት መርሃ ግብር ከኢትዮጵያ መድን ጋር የሚጫወቱ ይሆናሉ። አሰልጣኝ በረከት ደሙ ለቡድኑ አባላት ከሰጡት የ2 ቀን ረፍት በኋላ መደበኛ ልምምድ ጀምረዋል። አዞቹ ከኢትዮጵያ መድን ጋር የ27ኛ ሳምንት መርሃ ግብር ጨዋታቸውን በቀጣይ ቅዳሜ ሚያዝያ 25 2017 ዓ.ም በአዋሳ ዩኒቨርሲቲ ስታዲየም የሚያከናውኑ ይሆናል። ውድ ተመልካቾቻችን ከዕለታዊ ስፖርታዊ መረጃዎች ጋር ፍሬው አበበ ነበርኩኝ። ከቀሪ የጋሞ ቴሌቪዥን መርሃ ግብሮች ጋር መልካም ጊዜ